ልጅ እኮ ማለት በጣም ብዙ ነገሮችን ሊያሳልፍ ይችላል። እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ። ስለዚህ ምንም አይከብደኝም። እኔ አታስቢ። አይደለም እውነቴን ነው። አይከብደኝም። አይደለም ልንገርሽ፣ እኔ አታስቀይም ሩታዬ። ሁሉንም ፕሮሰስ ጨርሻለሁ ድዬ። እኔ አሁን እነሱን እንድናሳምናቸው ነው። እኔ ልንገርሽ ሩታዬ፣ ሁሉንም ነገር ጨርሻለሁ። ስለዚህ ነገር አትቀየመኝም፣ አታስቀይምኝም። እንደዚህ የሚባል ነገር የለም። አንቺ እስቲ አስቢው። አባዬ አታሳዝንሽም? አልሰማችም? ብትሰማው ምን ትላለች? አታሳዝንሽም? እንደገና ደግሞ ይሄ ደም የሆነ ልጅ እኮ እያልኩሽ ነው፣ ደጋገምኩልሽ። ደም የሆነ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው? እዛ ቢያመውስ? እኔ ሀሳብ ሩታ ከሀገር ባትወጣ አሪፍ ነው። አንደኛ ለልጇ፣ ሁለተኛ ለራሷ ማለት ነው። ምክንያቱም የሰው ሀገር ከባድ ነው፣ እናውቃለን። እኛ አብዛኞቻችን ወይም የነሱ ተከታዮች ስደተኞች ነን ማለት ነውና የሰው ሀገር እዛ ሆኖ ሲያዩት ህዱ የሚል እዚህ ሆነው ግን ስናየው ሰማይና መሬት የሆነ ነው። እዛ ሆነ የምናስበውና እዚህ ሆነን ያለንበት ሁኔታ ሰማይና መሬት ነው። ምናልባት ሩታ እንደኛ መታ ሰው ቤት የምትገባ ወይም ደግሞ የምትቀጠር ልጅ ላትሆን ትችላለች። ምክንያቱም ወይ በራሷ ቤት ይዛ ልትኖር ትችላለች ምናምን። ቢሆንም ግን አንደኛ ልጇን ለብቻዋ መያዝ፣ ለብቻዋ መሆን፣ ጎረቤት አለማየት፣ ብቸኛ መሆን ምናምን አለ ማለት ነው። ለሀብታም ለራሱ የሰው ሀገር ጥሩ አይደለም ማለት ነውና ሩትዬ ልጅሽን አገርሽ ላይ ብታሳድጊ አሪፍ ነው። ብዙ ነገሮችን አልፈሻል እናውቃለን። እና አሁንም ደግሞ የሚመጡትን ነገሮች እየቻልሽ እያለፍሽ ለልጅ ስትይ አገርሽ ላይ ብትኖሪ አሪፍ ነው። እንደገና ደግሞ አብርሽም ልጅሽም አብርሽን ይፈልጋል ማለት ነው። አባቱን ይፈልጋል። ያው አንቺና አብርሽ መገናኘት ባትፈልጉም ልጅሽ ግን አባቱን ይፈልጋል ማለት አሁን ላይ የሚያውቀው ነገር ስለሌለ የአባቱን አይን፣ የአባቱን ፊት፣ የአባቱን ሳቅ፣ የአባቱን እንትን ማየት ይፈልጋል ልጁም ማለት ነው። ስለዚህ አገርሽ ላይ ሆነሽ ለልጅሽ የሚያስፈልገውን ፍቅር እሱም እየሰጠ አንቺም እየሰጠሽ አንድ ላይ መኖር ባትችሉ እንኳን አገርሽ ላይ ሆነሽ ልጅሽን ብታሳድጊ እንደኔ ሀሳብ እሱ ነው አሪፉ ብዬ ነው ማስበው። ሰላም አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ዛሬ ሩትዬ ልጄን ከሀገር ይዤ ልወጣ ነው። እኔ ብዙ ነገር ያሳለፍኩ ሰው ነኝ በዚህ እድሜ እና ምንም ነገር አያቅተኝም፣ ነገሮችን መጋፈጥ የምችል ሰው ነኝ ምናምን ብላ መታለች። አይኖ በጣም ጎበዝ ልጅ ነሽ፣ አሁን እናውቃለን። በጣም ጠንካራ ልጅ ነሽ፣ በጣም ጎበዝ ልጅ ነሽ። ሁሌም የምንመሰክርልሽ ነገር ነው። ነገር ግን መሰደድ ደግሞ ከባድ ነው። መሰደድ ከባድ ነው። አገራችን ላይ የኔ ለብቻችሁ ብትኖሩ ወይ ከቤተሰብ ተለይታችሁ ወይ ከባል ተለይታችሁ ለብቻችሁ ብትኖሩ አገራችን ላይ ስለሆነ በቃ ሀበሻ አለ ልጅ የሆነ ብትታመም እንኳን የሆነ በቃ አላ። ግን እሰው ሀገር ብትሆኑ እሰው ሀገር ሲኮን ከባድ ነው። እኔ ስለማየው ነው። አሁን እዚህ ሰዎች ስደተኞች ናቸው ማለት እንደኔ ስደተኞች ናቸው። ሀብታም ስለሆኑ ግን የራሳቸውን ቤት ተከራይተው ምናምን ነው የሚኖሩት። ግን ልጆቻቸውን ያስተምራሉ ምናምንና ነገር ግን ወደ ጎረቤት መሄድ አይችሉም። አንድ ቀን ጎረቤት ልጆቹ አይሄዱም። ሴትዮይቱ አትሄድም። የሚመጣ የለም፣ የሚሄድ የለም። ምክንያቱም ዝርያቸው እዚህ አይደለም ማለት ነው። የሰዎች ዝርያ እዚህ ስላላደሉ እነሱም አይሄዱም፣ የሚመጣም የለም። እና አሁን ስደተኛ ስንሆን ሀብታምን ብንሆን ከባድ ነው። ደግሞ ለሰው ልጅ ሰውም ጠቃሚውም ጎጁም ሰው ነው ማለት ነው። ማለት ሰው ከጎናችሁ ሲሆን አሪፍ ነው። ቢጠቅምም ቢጎዳም ከጎናችሁ ሰው ሲሆን አሪፍ ነው። እና የእውነት በጣም ይከብድሻል ሩትዬ። አሁን ላይ ምናልባት ነገሮች ይህንን ውሳኔ ሊያስወስንሽ ችለው ሊሆን ይችላል፣ ከነገሮች አንጻር ሊሆን ይችላል። ነገር ግን ቆም ብለሽ አስቢበት። በጣም ነው የሚከብድሽ፣ በጣም ይከብድሻል። እና አሁንም ነገሮችን ችለሽ ሁሉን ነገር ችለሽ አሁንም ልጅሽን እዚህ ሆነሽ አሳድጊ። ሰላም ከተፈጠረም ታያለሽ፣ ሰላም ካልተፈጠረም ደግሞ በጣም ጎበዝ ልጅ ነሽ እና በቃ ጀግና እናት እንደምትሆኝ ለልጅሽ አንጠራጠርም። ጀግና እናት ሆነሽ ለልጅ የሚያስፈልገውን ፍቅርና የሚያስፈልገውን ነገር እየሰጠሽ ልጅሽን አገርሽ ላይ አሳድጊ። ቤተሰቦችሽ አሉ። አሁን እንደገና ይሄ ልጅ በጣም ህፃን ነው። ትንሽ ያደገ እንኳን ቢሆን እሺ ችግር የለውም ይዘሽው ብትሄጂ። ግን ይሄ ልጅ አክስትየቱ እንደተናገረችው በጣም ህፃን ነው ገና። እኛም እንደምናውቀው ማለት ነው ከተወለደ ቅርብ ጊዜ ስለሆነ በጣም ህፃን ነው። 3 ወር ሞላው እንጃ አላቅም። 3 ወር መሙላቱን ደረሱ አላቅም። የሞላው አይመስለኝም። 3 ወር 4 ወር የሞላ አይመስለኝም። እና ይሄንን 3 ወር 4 ወር ያልሞላ ህፃን ልጅ ገና ይዘሽ ለብቻሽ ስደት እወጣለሁ ማለት ከባድ ነው። ብር ቢኖርም
ብር ያለ ሰው አንዳንድ ጊዜ አይሆንም። ብር ብቻ አሁን ላይ ብር ነው አገልጋዩ፣ ብር ነው ጠቃሚው ቢባልም ነገር ግን ደግሞ ያለ ሰው የእውነት ሚሊየነር ብትሆኑ ያለ ሰው ብር ብቻ አይጠቅምም ማለት ነው። ይሄን ህፃን ልጅ ይዘሽ ከሱ ጋር ቤት ቁጭ ክርችም ማለት እንደገና ደግሞ ስደት ወደዛ መሄድ የለም ወደዚህ ሄደ ለጎረቤት ማየት ነው ሀበሻ ማየት የለም። በቃ ከባድ ነው የእውነት ይከብድሻል ሩትዬና ቆም ብለሽ አስቢበት። ቆም ብለሽ ሁሉንም ነገር ተረጋግተሽ አስቢበት። ነገሮችን ተረጋግተሽ አስቢ። ከዛን በኋላ የራስሽን ውሳኔ ትወስኛለሽ ማለት ነው። ግን ልጄን ውጭ ይዤ እሄዳለሁ የሚለው ነገር እንደኔ አልተመቸኝም። እንደኔ ቢቀርብሽ ይሻላል ማለት ነው። ምክንያቱም በጣም ከባድ ስለሆነ እንደነገርኳችሁ እኔ ብዙ ነገር ሰላማዊ አሁን እነዚህ ሰዎች እንደነገርኳችሁ ለስራ ነው እዚህ የመጡት ስደተኞች ናቸው። ግን በቃ አሁን እዚህ ሀገር በጣም ሐሙስና ጁምአ በተለይ አንዴ እናት ቤት አንዴ አክስት ቤት አንዴ እህት ቤት ሲመላለሱ ነው የዚህ ሀገር ሰዎች እንትን የሚሉት ማለት ነው። እና እነዚህ ግን በቃ የትም አይሄዱም። ልጆቹም እቤት ከህርንም ሀዲቃ ነው የምንሄደው ማለት ነው። ሀዲቃ እንሄዳለን እንመለሳለን። ጁምአ ሀዲቃ እንሄዳለን እንመለሳለን ማለት ነው። ከዛ ውጭ የትም ቦታ አንሄድም ማለት ነው። ማንንም ቤት አንሄድም ማለት ነው። እና ያ ማለት ሰው ስለሌላቸው እዚህ እህትም ሆነ አክስትም ማንም ምንም ዘር ስላላት እዚህ ማለት ነው ሴትዮዋም ሆነ ሰውየው እና ሩትዬ ተረጋግተሽ አስቢበት እላለሁኝ። እና እዚህ ጋር እንደምታዩት ቆሎ አለ። ቆሎ ዘገን እያደረጋችሁ ውዶችዬ እለፉ ማለት ነው። ዘገን አድርጉ ቆሎ ማለት ነው። ቆሎና ቆንጆ አይታለፍም ይባላል፣ ዘገን ይደረጋል ማለት ነው። እና ዘገን አድርጋችሁ እለፉ ማለት ነው። ቪዲዮ ላይ ካርጉ ለቤት አዲስ ከሆናችሁ ቤተሰብ ሁኑ። ባይ የአገሬ ልጆች።